ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን ቆያችሁ? ዛሬ በሀገራችን ኢትዮጵያና በጎረቤት ኬንያ የተሰሙ ትኩስና አነጋጋሪ መረጃዎችን ይዘንላችሁ ቀርበናል። ከኤርትራ ጋር ያለው ጸብ መነሻ ምንድነው? ጠቅላይ ሚኒስትሩ በፓርላማ ያደረጉት ሰፊ ማብራሪያ፣ የባንኮች ለውጭ ኢንቨስተሮች መከፈት፣ የወልቃይት ጉዳይና ሌሎች ቁልፍ መረጃዎችን በዚህ ዜና አካተናል። ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ቆዩ። የኬንያ የታክስ እፎይታና የኢትዮጵያ ግብር ቁጥጥር። ለድሃው የታሰበው የኬንያ የታክስ ቅነሳ የኬንያ መንግስት በወር ከ30,000 የኬንያ ሽልንግ ወይም $233 በታች ገቢ ያላቸው ዜጎች ላይ የታክስ ቅነሳ አድርጓል። ዓላማው ዜጎች የቤት ኪራይና ምግብ እንዲችሉ የተጣራ ገቢያቸውን ማሳደግ ነው። በሌላ በኩል በኢትዮጵያ አዲስ አበባ ያለ ደረሰኝ ግብይት በሚፈጽሙ 67 ነጋዴዎች ላይ እርምጃ ተወስዷል። የመንግስት ግብርን ለመሰወር የሚሞክሩ የስጋ ቤቶችና የግንባታ ቁሳቁስ ነጋዴዎች በኦፕሬሽን ቁጥጥር ስር ውለዋል። የጠቅላይ ሚኒስትር ዶክተር አብይ አህመድ የፓርላማ ማብራሪያ። ጠቅላይ ሚኒስትሩ እንደገለጹት ከሆነ ከኤርትራ ጋር ያለው ቅራኔ የተጀመረው በቅርቡ እንደሚወራው የቀይ ባህር ጉዳይ ሳይመጣ በፊት ነው። በሰሜኑ ጦርነት ወቅት የኤርትራ ሰራዊት በሽሬ ግለሰቦች ቤት በማፍረሱ፣ በአክሱም ወጣቶችን መረሸኑ፣ በአድዋ ፋብሪካዎችን መዝረፉና በአዲግራት የመድኃኒት ፋብሪካ ማውደሙን ጠቡን አፋፍሞታል። መንግስት ያኔ ዝም ያለው በሁለት ግንባር የመዋጋት አቅም ስለሌለው እንደነበርና አቶ ገዱ አንዳርጋቸው እንዲሁም አቶ ደመቀ መኮንን ለማግባባት ወደ አስመራ ተደጋጋሚ ጉዞ ማድረጋቸውን ገልጸዋል። የህዳሴው ግድብና የዶናልድ ትራምፕ ንግግር። ፕሬዝዳንት ትራምፕ አሜሪካ ግድቡን በገንዘብ ረድታለች ማለታቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ውድቅ አድርገዋል። በህዳሴ ግድቡ ላይ አንድም ብር እርዳታም ሆነ ብድር ከውጭ አልወሰድንም፣ ፕሮጀክቱ በኢትዮጵያውያን ቁርጠኝነት የተሰራ ነው ሲሉ በኩራት ተናግረዋል። የባንክ ዘርፍና የውጭ ባንኮች መግባት። የእኛ ባንኮች ባንክ መሆን አለባቸው፣ እቁብ አይደሉም። ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ የኢትዮጵያ ባንኮች በቴክኖሎጂና በካፒታል እንዲያድጉ የውጭ ባንኮች መግባት አስፈላጊ መሆኑን ገልጸዋል። የውጭ ዜጋ ቢበዛ 7%፣ ተቋማት 10%፣ በአጠቃላይ ደግሞ የውጭ ባለሀብቶች ድርሻ ከ49% እንዳይበልጥ ተደርጓል። ይህ የሆነው የሀገር ውስጥ ባንኮች እንዳይቀጭጩ ነው። የወልቃይት ጉዳይና የተፈናቃዮች ፖለቲካ። የወልቃይትን ጉዳይ እኔም እናንተም አንወስንም፣ የሚወስነው የዚህ አካባቢ ህዝብ ነው ብለዋል ጠቅላይ ሚኒስትሩ። ተፈናቃዮቹን እንደ መለመኛ በመጠቀም የፖለቲካ ህልውናቸውን ለማቆየት የሚሞክሩ ኃይሎች እንዳሉና ጉዳዩ በህዝብ ውሳኔ መፈታት እንዳለበት አስምረውበታል። በኢትዮጵያ የነዳጅ ዋጋ ከጎረቤት ሀገራት ኬንያ እና ጅቡቲ እጅግ በጣም ርካሽ መሆኑ ተገልጿል። ለሰልፉ ምክንያት የሆነው ግን ግለሰቦቹ ነጋዴዎች ድጎማውን ለመቀራመት የሚያደርጉት ስርቆት ነው። ይህ ለመቆጣጠር የዲጂታል ሲስተም እየተዘረጋ ነው። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ጉቦኛውን በቦክስ በሉት በማለት ህዝቡ በሙስና ላይ እርምጃ እንዲወስድ ጥሪ አቅርበዋል። ለጉቦ አንድም ሳንቲም አትስጡ፣ የሚያስቸግራችሁ ካለ ለኃላፊው ንገሩት፣ በኃላፊው ካልሆነ ለኛ ንገሩን፣ እኛም ካልሰማን በእጃችሁ በቦክስ ቢሆን እንኳን እንዳትለቋቸው። ሌባም ለምን አይሆንም? መጥፋት አለበት፣ አይጠቅምም። መጥፋት ያለበት ሰው እኔም ቢሆን መጥፋት አለበት። ህዝቡና ሀገር ደግሞ መቀጠል አለባቸው። እንቅፋት የሚሆኑትን እያጠፋን መሄድ ያስፈልጋል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ከሰሞኑ አዳማ ውስጥ የክልሉ የዓመት የመጀመሪያው 6 ወራት የስራ አፈጻጸም ግምገማ መድረክ ላይ ሙስና ተግባራትን በተመለከተ ያደረጉት ንግግር ነው። ዛሬ በፓርላማው መድረክ ላይ የኢዜማና የአብን ተወካዮች መንግስትን ጠንከር ያለ ጥያቄ አቅርበዋል። በተለይ የኢዜማ አባላት እስር፣ ማንገላታትና በታችኛው የመንግስት መዋቅር የሚፈጸሙ ጫናዎች ለሰባተኛው የሀገራዊ ምርጫ እንቅፋት እንዳይሆኑ ስጋታቸውን ገልጸዋል። የሰብአዊ መብት ጥሰት ጥያቄ። ዶክተር አበባው ደሳለኝ ከአብን በኦሮሚያና በአማራ፣ በትግራይ፣ በጋምቤላ ስላለው የሰላም እጦት እንዲሁም በደቡብ ክልል የማንነት ጥያቄ ባነሱ ዜጎች ላይ ስለሚደርሰው እስር ጠይቀዋል። መንግስት ትክክለኛውን የታጣቂ መሪዎች ጋር ለምን ድርድር አያደርግም የሚለው ጥያቄ
የዕለቱ ትኩስ ነጥብ ነበረ። ጠቅላይ ሚኒስትሩ በምላሻቸው ዜጎች በማንኛውም የሀገሪቱ ክፍል የመኖር መብታቸው የተከበረ መሆኑን ጠቅሰው ነገር ግን ሰላምን ለማምጣት የሁሉም ወገን ቁርጠኝነት እንደሚጠይቅ ገልጸዋል። ዶክተር ሙሐመድ ሽኩር ባቀረቡት ጥያቄ ኢትዮጵያ በአብጃ ዲክላሬሽን 15% ለጤና ለመመደብ ብትፈርምም አሁንም የጤና በጀቱ 3% ብቻ መሆኑን በመጥቀስ በመድኃኒትና በሕክምና መሳሪያዎች ዋጋ መናር ምክንያት ህዝቡ እየተቸገረ መሆኑን አስረድተዋል። ሜጋ ፕሮጀክቶች ቆመዋል ለሚለው ወቀሳ ጠቅላይ ሚኒስትሩ ሲመልሱ አዎ ፕሮጀክቶች ቀንሰናል ግን አልቆሙም ብለዋል። በአፍሪካ ግዙፍ የሆነው አዲስ ኤርፖርት መጀመሩን፣ የማዳበሪያ ፋብሪካ፣ የጋዝ ፕሮጀክትና የኮይሻ ግድብ ግንባታ ለዚህ ማሳያ መሆናቸውን ጠቅሰዋል። በፕሮጀክት ክትትልና አፈጻጸም ድፍን አፍሪካ ገና ከኢትዮጵያ ይማራል በማለት መንግስታቸውን ተከላክለዋል። የነዳጅ ኮንትሮባንድና የጅቡቲ ጉዞ ለምን ነዳጅ ይጠፋል? በኢትዮጵያ ጫፍ አካባቢዎች ቦረናና ሶማሊያ ክልል ማደያ መክፈት እንደ ፋሽን መጥቷል። ምክንያቱም ከኢትዮጵያ ርካሽ ነዳጅ እየገዙ ለጎረቤት ሀገራት በመውሰድ ለመሸጥ ወይም ለኮንትሮባንድ ስለሚመች ነው። መንግስት ከጅቡቲ ወደብ ጀምሮ እስከ ማደያ ድረስ ያለውን ሂደት በጂፒኤስ እና በአውቶሜሽን ለመቆጣጠር እየሰራ ነው። ይህ ሲሳካ ሰልፍና ስርቆት ይቀንሳል ተብሎ ይጠበቃል። በኢትዮጵያ የሚገነባው የኤአይ አርቲፊሻል ኢንተለጀንስ ዩኒቨርሲቲ በዓለም ላይ ሁለተኛ መሆኑ ታላቅ ዜና ነው። ጠቅላይ ሚኒስትሩ አባቶቻችን የኢትዮጵያ አየር መንገድን ገንብተው ስመጥር እንዳደረጉት ሁሉ እኛም ቴክኖሎጂ ለልጆቻችን ማውረስ አለብን ብለዋል። ይህ ዩኒቨርሲቲ የሚቀጥለው 1 ዓመት ስራ ይጀምራል ተብሎ ይጠበቃል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።